ሰላም እንደምን አላችሁ የዚህ የዩቲዩብ ቻናል ተከታታዮች። ይህ በዚህ ዩቲዩብ ቻናል የሚተላለፈው ፕሮጀክት ማኔጅመንት እና ተያያዥ ጉዳዮች መስጠት አድርጎ የሚያደርገው ገለጻ ነው። ከዚህ በፊት በርካታ ቪዲዮዎችን ፕሮጀክት ማኔጅመንትን በተመለከተ በክፍል ገለጻ እያደረግኩኝ በዚህ የዩቲዩብ ቻናል እንዲለቀቁ አድርጌያለሁኝ። ምናልባት ያላያችኋቸው ዩቲዩብ ቻናል ውስጥ ደስታ የጌታውን ፕሮጀክት እያላችሁ ትገቡ ታገኟቸዋላችሁ። እነዛም ላይ ብዙ የተለያዩ ጠቃሚ መረጃዎችን ታገኛላችሁ ብዬ ተስፋ አደርጋለሁኝ። ያያችሁ ደግሞ መረጃው ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ኮሜንት እንኳን ለኮሜንት ስጡበት። እንደዚሁም በዚሁም ስለሚቀጥል ይሄ ገለጻ እንደዚሁ የተከታተላችሁ ማየት የምችሉ መሆኑን በመጀመሪያ ለማስገንዘብ ፈልጌ ነው። እንግዲህ ፕሮጀክት ማኔጅመንት በርካታ ጉዳዮችን የሚዳስስ ትልቅ ዘርፍ ነው። በውስጡ ብዙ ነገሮችን የያዘ ነው ፕሮጀክት በራሱ እና ያንን በተመለከተ ነው ገለጻው እያተኮረ የሚተላለፈው። በዛሬው ዕለት ገለጻ የማደርገው ከዚህ ከፕሮጀክት ማኔጅመንት ጋር በተያያዘ አክቹዋሊ ለፕሮጀክት ማኔጆች አይደለም ሌሎችም ስራዎች ሊሆን ይችላል። የውል አስተዳደር ምን ይመስላል፣ ውል አስተዳደር ምንድን ነው የሚለውን ኮንትራክት አድሚኒስትሬሽን የሚለውን ገለጻ አደርጋለሁ ማለት ነው። ይሄ በጣም ትልቅ ወሳኝ ጉዳይ ነው። የተለያዩ ባለድርሻ አካላት የሚስማሙበት ግዴታ የሚገቡበት የስራ ኮር ስለሆነ ይህንን በደንብ መገንዘብና መረዳት ያስፈልጋል። ፕሮጀክት ዲዛይን ስናደርግ ያ ፕሮጀክት ላይ የሚሳተፉ የተለያዩ ባለድርሻ አካላት ይኖራሉ። በተለይ በኮንትራክት ፎርም የሚሰሩ ፕሮጀክቶችን ለማከናወን የውል አስተዳደር በጣም ወሳኝ ነው። ይህንን በደንብ ግልጽ ሆኖ በደንብ አጥብቆ በተሟላ መልኩ መተግበር ይጠይቃል። እንግዲህ ውል ወይ ኮንትራክት ማለት በሁለትና ከዛ በላይ በሆኑ ባለድርሻ አካላት መካከል የሚደረግ እንግዲህ እዚህ ጋር ልብ የምትሉት ሁለትና ከዛ በላይ በሆኑ ባለድርሻ አካላት የሚደረግ በሕግ የሚጸና የሁሉንም ወገኖች የተስማሚዎቹን ወይም የውል ተፈራራሚዎችን መብትና ግዴታ የሚያካትት ስምምነት ነው። እዚህ ላይ በደንብ መያዝ ያለብን ተዋዋዮቹ ሁለትና ከዛ በላይ ሊሆኑ ይችላሉ። ይህ ውል በሕግ የሚጸና ነው። ከዛ ባሻገር ደግሞ በውል ውስጥ የተዋዋዮቹን ወይም የተስማሚዎቹን መብትና ግዴታ በውስጡ ያካተተ ስምምነት ነው ውል ስንል ማለት ነው። የኮንትራክት አድሚኒስትሬሽን ስንል ኮንትራክት ማድረግ ማለት እንግዲህ ፕሮጀክቱን ማከናወን ለሚችል አካል ባለቤቱ ያንን በውል መልኩ የሚያስተላልፍበት ሂደት ነው ማለት ነው። የፕሮጀክቱ ባለቤት አለ፣ ፕሮጀክቱን ደግሞ የሚተገብር አካል አለ። ያንን የሚተላለፍበት ሂደት ነው ኮንትራክት አደረግን ስንል። ስለዚህ በሁለቱ መካከል በውል ሰጪና በውል ተቀባይ መካከል የሚደረግ የስራ ግንኙነት ነው ማለት ነው እና ይሄ በጣም ትልቅ ጥንቃቄ የሚጠይቅ ጉዳይ ነው። ሁለት ከዛ በላይ የሆኑ ባለድርሻ አካላት በዚህ ጉዳይ ላይ ወደ ስምምነት ሲገቡ በጣም ግልጽ በሆነ መልኩ የሁሉንም መብትም ማስጠበቅ መልኩ የሁሉንም ግዴታ ባካተተ መልኩ መሆን እንዳለበት በደንብ ከፕሮጀክት አኳያ ትኩረት ሊሰጠው ይገባል። አለበለዚያ ፕሮጀክት አፈጻጸም ላይ የውል ሂደታችን ግልጽ በሆነ መልኩ ካልተፈጸመ ፕሮጀክቱ በራሱ ችግር ያጋጥመዋል እና ያንን በጥንቃቄ መፈጸም ያስፈልጋል። እንግዲህ ውል የራሱ የሆነ ይዘት አለው። የውል ይዘቶች ምንላቸው ወይም ኮንቴንት ኦፍ ኮንትራክት የምንላቸው ነገሮች አሉ። አንድ ውል በአጠቃላይ የሚከተሉት መረጃዎች በደንብ መያዝ መቻል አለበት በውስጡ ሲዘጋጅ ማለት ነው። አንደኛ የውሉ ስምምነቱ ስምና ሙሉ ድርሻ፣ እነዚህ ተዋዋዮቹ በውል ስምምነት ውስጥ ግዴታ የሚገቡት አካላት ሙሉ ስማቸው፣ አድራሻቸው መካተት አለበት። ውል ሰጭም ውል ተቀባይም ማለት ነው። የስምምነቱ ዓላማና የስራው ጉዳይ በግልጽ መቀመጥ አለበት። የውል ሰነዳችን ላይ ዓላማው ምንድን ነው፣ ስራውስ ምንድን ነው የሚለውን በግልጽ ማስቀመጥ ያስፈልጋል። ስራው መጀመሪያና መጨረሻ ቀን፣ ይህም በደንብ ትኩረት መስጠት አለበት። መቼ ተጀምሮ መቼ ማለቅ አለበት። በዛ ፍሬም ካልተደረገ አስቸጋሪ ነው። በኋላ ፕሮጀክቱን በወቅቱ ለመፈጸም ለማከናወን ስለሚያስቸግር መቼ ይጀመራል መቼ ይጠናቀቃል የሚለውን በደንብ መያዝ መቻል አለበት። ሌላው የገንዘብ ጉዳዮች፣ የክፍያ ሁኔታዎች እና ሌሎች አስፈላጊ መረጃዎችም በውል ሰነዳችን ላይ መካተት አለባቸው። ገንዘቡ ምን ያህል ነው፣ እንዴት ነው የክፍያ ሂደቱ፣ በየስንት ጊዜው ነው የሚከፈሉ የሚለውን በደንብ ውል ላይ ማሰር ያስፈልጋል። ሰነዳችንም ያንን በአግባቡ ማመልከት አለበት። ሌላው ግዴታዎች፣ ውል ቢጣስ
የሚወሰዱ እርምጃዎች እና ቅጣቶች ምን መሆን አለባቸው? ይሄ በደንብ አስፈላጊ ነው። ከተስማሚዎቹ መካከል አንደኛው ውሉም በተዋዋሉ መሰረት ባይፈጽም ምንድን ነው መሆን ያለበት የሚለው ነገር ላይ አብሮ ውል ሰነዳችን ላይ መካተት መቻል አለበት። ይህ አስገዳጅ ሁኔታ ከሌለ ትንሽ ለፕሮጀክት ስራችን አስቸጋሪ ስለሚሆን ማለት ነው። ሌላው ምስክሮች መኖር አለባቸው። ውል ሲዋዋል ምስክሮች መኖር አለባቸው። እነዛ ምስክሮች ነገ የሆነ ነገር እንኳን ችግር ቢፈጠር ወደ ህግም ቢኬድ እነዛ ምስክሮች ውሉን በአግባቡ ማስረዳት የሚችሉበት ሁኔታ ስለሚኖር የምስክሮች ሙሉ ስም፣ ፊርማቸው፣ አድራሻቸው መኖር አለበት። ሌላው መጨረሻ ላይ የሚዋዋሉት አካላት ስምና ፊርማቸው፣ የውሉ ቀን ራሱ መቼ ተፈረመ የሚለውን በደንብ መቀመጥ ያስፈልጋል። ሌላው የኮንትራት አፈጻጸም የራሱ አቀራረቦች አሉት፣ ወይም አፕሮች ኦፍ ኮንትራክትስ የምንላቸው። እነዚህ የተለያዩ አቀራረቦች የራሳቸው ባህሪ ይኖራቸዋል። የፕሮጀክት ስራ በተለያዩ መንገዶች ሊሰጥ ይችላል። አንደኛ ጠቅላላ ስራውን ለአንድ ተቋራጭ የሚሰጥበት ሁኔታ ይኖራል። ሙሉ አጠቃላይ የፕሮጀክቱን ስራ ለአንድ ተቋራጭ የሚሰጥበት ሁኔታ ይኖራል። አንደኛው ይሄ ነው አማራጭ። ሌላው ስራውን በከፊል ለተለያዩ ተቋራጮች ስራውን ከፋፍሎ ለተለያዩ ተቋራጮች የመስጠት ሂደትም ይኖራል እና እነዚህም የተለያዩ ተጫራቾች ወይም ተቋራጮች ይኖራሉ ማለት ነው። ሌላው እያንዳንዱ ስራ አንዱን ስራ ለተቋራጩ የተወሰነውን ስራ ደግሞ የፕሮጀክቱ ባለቤት የሚፈጽምበት ሁኔታ ይኖራል። ይህም ሌላኛው አማራጭ ነው። የተወሰነውን ለተጫራጭ ወይም ለተቋራጭ ሊሰጥ ይችላል። የተወሰነውን ደግሞ የፕሮጀክቱ ባለቤት ራሱ የሚፈጽምበት ሁኔታ ይኖራል ማለት ነው። እነዚህ አማራጮች አሉ። ሙሉ ውል አንድ ኮንትራት መስጠት ወይም የፕሮጀክቱ ስራዎች ለተለያዩ ተቋራጮች መስጠት፣ አለበለዚያ ደግሞ የተወሰነውን ባለቤቱ የተወሰነውን ደግሞ ተቋራጭ እንዲሰራው ማድረግ። እነዚህ 3 አማራጮች አሉ ማለት ነው። ሌላው ኮንትራት የራሱ የሆነ መርሃ ግብር አለው። የራሱ የሆነ መገበር አለው። ኮንትራክት ስኬጁል የምንለው የኮንትራት መርሃ ግብር በአጠቃላይ ብዙ ነገሮችን ይዛል። ለምሳሌ አንደኛው የስራ ኮድ፣ የውል ኮድ ሊቀመጥለት ይገባል። ይሄ ከህግ አኳያ የህግ ባለሙያዎች ጋር በደንብ ተነጋግሮ ኮድ በአግባቡ መቀመጥ አለበት። የስራ ጥቅሎች፣ ወርክ ፓኬጆቹ፣ ዋና ዋና የስራ ክንውኖች፣ መጠናቸው፣ የስራ አይነቶቹ መጠናቸው መቼ ተናቀሉ የሚሉትን በደንብ የበጀት መጠናቸው ራሱ ምን ያህል ነው የሚለውም በደንብ እዛ መካተት አለበት። የስራ መጀመሪያና መጨረሻ ቀን ከላይ እንደገለጹት ይህም ትኩረት የሚሰጠው ነው። የሌላ ጨረታ ሰነዶችን ያዘጋጁና ውሉን የሰጡ ኃላፊዎች ባለሙያዎች ስም ራሱ ውሉን የሰጡትም ውሉን የሚፈጽሙበት ጊዜና የክትትል አግባቡስ ምን ይመስላል የሚለውንም አግባቡ ውላችን ላይ ማስቀመጥ መቻል አለብን ማለት ነው። ይሄ ወሳኝ። ሌላው ኮንትራት አሰጣጥ የራሱ የሆነ ሂደት አለው፣ ፕሮሲጀር አለው። የተለያዩ ተቋማት እንደየስራቸው አይነትና እንደየፕሮጀክቱ ባህሪ የተለያየ ሂደት ሊከተሉ ይችላሉ። ኮንትራት በሚሰጡ ሰዓት የተለያዩ ሂደቶችን ሊከተሉ የሚችሉበት እድል ነው ያለው። ስለዚህ እነዚህ የራሳቸው ሂደቶች አሉ። ሂደቶቹ አንደኛ የጨረታውን ሰነድ ማዘጋጀትና ያንን ማስተዋወቅ እና ተጫራቾችን መጋበዝ። ሰነድ ይዘጋጃል። በደንብ ደረጃውን የጠበቀ ሰነድ፣ ያንን የማስተዋወቅ ስራ፣ በዛ መሰረት ደግሞ በዛ እንዲሳተፉ ተጫራቾችን የመጋበዝ ስራ ይኖራል። ለሁሉም ብቁ ተጫራቾች እኩል እድልና እኩል አያያዝ መስጠት፣ ብቃት አላቸው ለምንላቸው ሁሉ ሰነዱ እንዲደርሳቸው ማድረግ በአግባቡ። ይሄ ፍትሐዊነትንም በደንብ ማረጋገጥ ያለበት ጨረታችን ማለት ነው። ስለዚህ ሁሉም ያሟላሉ የምንላቸው አካላት እንዲሳተፉ እድሉን ማመቻችና ጨረታው እንዲሳተፉ ተጋባዥ ማድረግ ያስፈልጋል። የጨረታ ሰነዶችን በግልጽና ፍትሐዊ መንገድ መገምገም። ሰነዶቹ ራሱ በደንብ መጀመሪያም ላይ መገምገም አለባቸው። በኋላ ላይም ከተሞሉ በኋላ በደንብ መገምገም አለባቸው። መስፈርቶቹ በግልጽ መቀመጥ አለባቸው። መስፈርቶቹ የሟሉና ተመጣጣኝ ዝቅተኛ ዋጋ ያቀረበውን ተጫራጭ የመምረጥ ሂደት ይኖራል። ብዙ ጊዜ በእኛ ሀገር የተለመደው ሊስት ኮስት የምንለው ነው የሚመረጠው፣ ዝቅተኛ ዋጋ ያቀረበው። ሌሎቹ መስፈርቶች አሟልቶ ግን ዝቅተኛ ዋጋ ያቀረበውን ነውን መርጠው በአግባቡ ማግኘት። ሌላው የውል ስምምነቱ በህግ ተቋሙ በደንብ መሰረት መጽደቅና መፈረም አለበት። በተለይ የመጨረሻው የኮንትራት ሰጪውም ኮንትራት ተቀባዩ የበላይ አካላት የሚባሉት አካላት መፈረምና ማጽደቅ አለባቸው ብሎ በደንብ መያያዝ ያስፈልጋል። እንግዲህ በጥቅሉ የውል አስተዳደር ማለት ውልን ከማዘጋጀት ከመፈረም ጀምሮ የተስማሙበትን ስራ እስከ መጨረሻው እስከ ማጠናቀቅ ድረስ ከላይ የገለጿቸው ነገሮች በአግባቡ ባካተተ መልኩ መሆን መቻል አለበት እና ውል ስንፈርም ስናዘጋጅ ከዝግጅት ጀምሮ በደንብ መጠንቀቅ ያስፈልጋል። የህግ ባለሙያ ማማከር ያስፈልጋል። በእርግጥ አንዳንድ ተቋማት የራሳቸው የሆነ የህግ አማካሪ ይኖራቸዋል። ከሌለም ሌሎች አማራጭ ተጠቅመን ከህግ አኳያ ሰነድ ራሱ እንዲመረመር ማድረግ፣ በዛ ልክ ህጋዊነት ጠብቆ እንዲፈርም ማድረግ ለፕሮጀክታችን ውጤታማነት የራሱ የሆነ ትልቅ አስተዋጽኦ ይኖራል የሚለውን
መገንዘብ ያስፈልጋል። እንግዲህ በሚቀጥለው ቪዲዮ እስክንገናኝ በያላችሁበት ሰላማችሁን ያብዛላችሁ። በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ደህና ቆዩ።